ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ ዲቪ 2027 ዘግይቷል። እንደሚታወቀው ዲቪ የሚጀመረው ኤርሊ ኦክቶበር ወይም ደግሞ ኦክቶበር 2 እስከ 4 ድረስ ነበረ። የዘንድሮ እንግዲህ ዘግይቷል። ለምን እንደሆነ ከዚህ በፊት የሰራቸው ቪዲዮዎች አሉ፣ እነሱንም ገብታችሁ እንድታዩና ዛሬ ግን የዘገየበት ምክንያት ምንድን ነው የሚለውና መቼ እንደምንሞላ ምን ማድረግ እንዳለብን እነዚህ ነገሮች ይዤላችሁ ቀርባለሁ ማለት ነው። በመጀመሪያ ሬጅስትሬሽን የዘገየበት ምክንያት አንደኛ በኤሌክትሮኒክ ፊ ምክንያት ነው። እንደነገርኳችሁ እንግዲህ ዲቪ 2027 እያንዳንዱ ሰው አፕላይ በሚያደርግበት ጊዜ ወይም በሚሞላበት ጊዜ የሚከፍለው $1 አለ ማለት ነው። ስለዚህ የ$1 ከዚህ በፊት ስላልነበረ እንዴት ያን $1 ኮሌክት እንደሚያደርጉ የተለያዩ ሲስተም አፕዴት እያደረጉ ስለሆነ በዛ ምክንያት ነው የዘገየው። ሁለተኛ ደግሞ ምንድነው ፓስፖርት አስፈላጊነቱ ወይም ደግሞ ውሳኔ አልተደረሰም። ለምን ፓስፖርት ያስፈልጋል አያስፈልግም የሚለው ከተወሰነ በኋላ የሚያስፈልግ ከሆነ መጽደቅ ስላለበት በዛ ምክንያት ነው የዘገየው። ሶስተኛው ደግሞ ምንድነው ከዲፓርትመንት ኦፍ ስቴት ኦፊሻል አናውንስመንት ይሰጣል። መቼ ነው ዲቪ 2027 የሚጀምረው የሚለው ይሰጣል። ስለዚህ ፓስፖርት ከማጽደቅ ጉዳይ ጋር በተያያዘ ምንድነው ከዚህ ጋር የምነግራችሁ በትራምፕ አድሚን ወይም ደግሞ በትራምፕ አስተዳደር ፕሮፖዝ የተደረገው ፓስፖርትና ክፍያ መጽደቅ አለበት ወይም ደግሞ አፕሩቭ መደረግ አለበት ማለት ነው። ስለዚህ በዚህ ምክንያት ነው የዘገየው ማለት ነው። ሌላኛው ደግሞ ምን እናድርግ 2027 ዘግይቷል ምን እናድርግ ለሚሉት 5 የተለያዩ ነገሮችን ይዤላችሁ ቀርባለሁ ማለት ነው። ስለዚህ እነዚህን በትክክል ተገንዝባችሁና ተረድታችሁ እናንተም ምን ማድረግ እንዳለባችሁ ተዘጋጅታችሁ እንድትጠብቁ ይጠቅማችኋል ማለት ነው። ስለዚህ ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉና ቀጣይ የመለቃቸውን አፕዴቶች እንዲደርሳችሁ ደግሞ የደወል ምልክቷን በመጫንና ላይክ በማድረግ ቪዲዮ እንድትጀምሩ ጠይቃለሁ ማለት ነው። እንግዲህ ምን እናድርግ ወደሚለው ስመጣ አንደኛ ዌት ፎር ኦፊሻል አናውንስመንት ነው። ይሄ ማለት ምን ማለት ነው? ትክክለኛ ዌብሳይቱን ጽፍላችኋለሁ ኮሜንት ላይ እና እዚህ ላይ ጽፍላችኋለሁ። ስለዚህ በዛ ዌብሳይት መሰረት ምን ማድረግ ነው? ዌት ፎር ኦፊሻል አናውንስመንት ትክክለኛው ገጻቸው ላይ ዲቪ አናውንስ የሚያደርጉት ስቴት ዲፓርትመንት እስኪገልጽ ድረስ መጠበቅ ነው። ከዚህ ጋር በተያያዘ ደግሞ ዱኖት አፕላይ ኦን ኤኒ ዌብሳይት። እንግዲህ ከዚህ በፊት በሰራሁላችሁ ቪዲዮ እችን $1 ለመረከብ የተለያዩ ፌክ ወይም ደግሞ የተሳሳተ ዌብሳይቶች ይኖራሉ። ስለዚህ ኦፊሻል አናውንስመንት እስኪሰጥ ድረስ እነዛ ፌክ ዌብሳይቶች ላይ ሂዳችሁ እንዳትሞሉ ነው። ምን ማድረግ አለብን ለሚለው የመጀመሪያው ቅድመ ጥንቃቄ። ወደ ሁለተኛው ስንመጣ ደግሞ ምንድነው ሬጉላርሊ ቼክ ትራቭል ዶት ስቴት ዶት ጎቭ ወይም ደግሞ ትራቭል ዶት ስቴት ዶት ጂኦቪ የሚለው ዌብሳይት ላይ ሄዳችሁ በየቀኑ ቼክ ማድረግ ነው። ምክንያቱም ዲቪ 2027 ሲጀመር እዚህ ፔጅ ላይ ብቻ ነው ኢንፎርም የሚደረገውና ዌብሳይት ሊንኩን አስቀምጥላችኋለሁ ባልኩት መሰረት አስቀምጥላችኋለሁ ከስር የመጀመሪያው ኮሜንት ላይ ፒን አደርግላችኋለሁ ማለት ነው። ሁለተኛው ምን እናድርግ ለሚለው ይሄን ነው እንግዲህ የምነግራችሁ ሬጉላርሊ ቼክ እንድታደርጉ። ሶስተኛው ደግሞ ቢ አዌር ኦፍ ስካም ወይም ደግሞ ከአጭበርባሪዎች እንድትጠነቀቁ ነው። ይሄም ማለት እንግዲህ ፍራውድለት ኢሜል፣ ዌብሳይት ብዙ ነገሮች ሊኖሩ ይችላሉ። ከነዚህ መጠንቀቅ። ለምሳሌ በኢሜላችሁ ዲቪ እንድትሞሉ ሊንክ ሊላክ ይችላል። ወይም ደግሞ የተለያዩ ዌብሳይቶች ላይ ዲቪ እንደተጀመረ አድርገው ሊንክ አስቀምጠው ከዛ በኋላ ክሊክ አድርጋችሁ ዲቪ ትክክለኛ ፔጁን የሚመስል ነገር ግን $1 ለመሰብሰብ ቅድም እንደነገርኳቸው የሚያደርጉ ስላለ ከነዚህ ነገሮች መጠንቀቅ ብቻ ይሆናል ማለት ነው። ሌላኛው ደግሞ ምንድነው አራተኛ ላይ ያስቀመጥኩላችሁ ፕሪፔር ዩር አፕሊኬሽን። እንግዲህ ዲቪ ኦፊሻሊ አናውንስ ሲደረግ አፕሊኬሽኑን ለመሙላት የሚያስፈልጉ ዶክመንቶች አሉ። ከዚህ በፊት ሰርችላችኋለሁ ቪዲዮ፣ እሱንም ገብታችሁ ማየት ትችላላችሁ ቻናሌ ላይ ማለት ነው። ስለዚህ ለዛ ዝግጁ ናችሁ መጠበቅ ይሆናል ማለት ነው። ስለዚህ ከዚህ ውስጥ ምንድነው ዶክመንቶች፣ ፎቶ፣ ስትሪክት የሆኑ ሪኳየርመንቶች አሉ። የፎቶ ሪኳየርመንቶች፣ የሚያስፈልጉ ዶክመንቶች፣ ቤተሰብ ማን ይሞላል፣ ስንት ይሞላል የሚለው ኤቭሪቲንግ ቪዲዮ አስቀምጭላችኋለሁ ቻናሌ ላይ ገብታችሁ ያን ቪዲዮ ማየት ይሆናል ማለት ነው ስለነዚህ ሪኳየርመንቶች። ስለዚህ ዲቪ 2027 ቢዘገይም በሚቀጥለው መንዝ ስለሚጀመር ወይም ደግሞ በጥቂት ቀናቱ ስለሚጀመር ዶክመንታችሁን አዘጋጅታችሁ እንድትጠብቁ ይጠቅማችኋል ማለት ነው። ሌላኛው አምስተኛው ምንድነው ዌት ፎር ኦፊሻል ዴት ወይም ደግሞ ትክክለኛው ቀን እስኪነገር ድረስ በጥንቃቄ መጠበቅ። እኔም ትክክለኛ የዲቪ መሙያ ዌብሳይት ከዚህ በፊትም ሰርችላችኋለሁ። ዌብሳይት ሊንኩን አስቀምጥላችኋለሁ። እዛ ዌብሳይት ውጭ ዲቪ እንዳትሞሉ ያን ደግሞ ሊንኩን አስቀምጥላችኋለሁ። ቴሌግራም ቻናልም አለኝ። ቴሌግራም ቻናል የለቀኳቸው የሚያስፈልጉ ዶክመንቶች እና ፎርሙ ምን እንደሚመስል ፎርሙንም አስቀምጭላችኋለሁ ማለት ነው። ስለዚህ ቴሌግራም ቻናል ላይ ማየት ትችላላችሁ። ትክክለኛ ዌብሳይቱን ደግሞ ቴሌግራም ቻናል ላይ ማየት ትችላላችሁ። ኮሜንት ላይም አስቀምጥላችኋለሁ። እንደተለመደው ያልገባችሁ ጥያቄ ካለም በኮሜንት መጠየቅ ትችላላችሁ ማለት ነው። ሌላኛው ደግሞ ምንድነው ሶስተኛ ላይ ያስቀምጥኩላችሁ ምንድነው ምን ማድረግ ከሚለው ውጭ ወይም ምን እናድርግ ከሚለው ውጭ ያስቀምጥኩላችሁ በሶስተኛ ደረጃ አንደኛ $1 መክፈል የመመረጥ እድል ያሰፋል ወይ? በጣም ብዙ ሰዎች የሚጠይቁን ጥያቄ ነው። ለምሳሌ $1 ስለከፈላችሁ ሴሌክሽን ኦፍ ቻንስ አይጨምርም። $1 ግዴታ መክፈል ስላለባችሁ የምትከፍሉት። ያ ደግሞ ለምን እንደሆነ ከዚህ ቀደም የተወሰነ አብራርችላችኋለሁ። ዛሬ በደንብ እነግራችኋለሁ ማለት ነው። ስለዚህ ለምንድን ነው $1 እንዲከፈል የተፈለገው የሚለውንም በደንብ እነግራችኋለሁ ማለት ነው። ለምሳሌ አንደኛ
ዲስኮሬጅ ፍሮድለንት ኤንድ በልክ ኢንትሪስ ነው። ለምሳሌ አሁን ዲቪ ኢን ሚሊየንስ ነው የሚሞሉት። ኢን ሚሊየንስ ሞልተው ግን ዲቪ የሚደርሳቸው 55,000 ሰዎች ብቻ ይሆናል ማለት ነው። ስለዚህ ያ ማለት በሚሊየን የሚሞሉትን ሰዎች ቁጥር መቀነስ ያስችላል። ለምን? መክፈል የማይችሉ ሰዎች ይኖራሉ። መክፈል የማይቻልበት አጋጣሚ አለ። ለምሳሌ እንደ ኢትዮጵያ በዶላር የምንከፍልበት ማንኛውም ሚንስ ስለሌለ እንደነዚ አይነት ሰዎች ቁጥሩን ይቀንሳል ማለት ነው። ስለዚህ ለዚህ ነው ዲቪ የሚሞላላችሁ እንድትፈልጉና እንዴት እንደሚከፈልም ከዚህ በፊት ቪዲዮ የሰራውላችሁ ማለት ነው። ስለዚህ አሁንም ያልገባችሁ ጥያቄ ካለ በኮሜንት አሳውቁኝ፣ ቪዲዮ ሰራላችኋለሁ፣ ኮሜንትም ሪፕላይ ያደርግላችኋለሁ ማለት ነው። ሌላኛው ምንድን ነው? ከዚህ ጋር በተያያዘ ከአጭበርባሪዎች ደግሞ ለመጠንቀቅ ነው። ለምሳሌ ከዚህ በፊት ምን ይደረግ ነበረ? ዲቪ አውቶሜትድ ፌክ ስፔኩሌቲቭ የሆነ ኢንትሪ ይኖራል። ይሄ ማለት ምን ማለት ነው? አንድ ሰው በተለያዩ ስሞች በተለያዩ ፓስፖርቶች ወይም በተለያዩ ነገሮች እያጭበረበረ አንድ ሰው በጣም ብዙ ጊዜ ዲቪ ይሞላ ነበረ። ስለዚህ ክፍያ ካለ ፓስፖርት ስካን ማድረግ ከተፈለገ የሚያጭበረብሩ ሰዎች ቁጥር ይቀንሳል። ይሄ ደግሞ ዲቪ የሚደርሳቸውን ቁጥር ወይም ደግሞ ሰዎች ምን ያደርጋል? ቻንስ ኦፍ ሴሌክሽን ወይም የመመረጥ እድላችሁን ያስፋል። ለምሳሌ 1 ሚሊዮን ሰው ቢሞላ 55,000 ሰው መመረጥ እና 2 ሚሊዮን ሰው ቢሞላ 55,000 ሰው መመረጥ 1 ሚሊዮን ብቻ ከሆነ የመመረጥ እድላችሁ ይሰፋል ማለት ነው። ስለዚህ ለዛም ነው $1 ያስፈለገው። እንደገና ደግሞ ፓስፖርት ስካን ማድረግ ሊያስፈልግ ይችላል ላያስፈልግ ይችላል የሚለው ለውሳኔ የዘገየበት ምክንያት ዲቪ 2027 በእነዚህ ምክንያቶች የሆነው ለዚህ ሪዝን ነው ማለት ነው። ሌላኛው ደግሞ ምንድን ነው? ማስ ፍሮድለንት አፕሊኬሽን ዲክሪዝድ ሲግኒፊካንትሊ። ይሄ ማለት ቅድም እንደነገርኳችሁ ብዙ ፌክ ዲቪ የሚሞሉ ሰዎች ነበሩ፣ እነዛን ይቀንሳል ነው የሚለው። ሌላኛው ሁለተኛ ላይ ያስቀምጥኩላችሁ $1 ጋር በተያያዘ የሚሞሉ አጭበርባሪዎች ሲቀንሱ የመመረጥ እድል ይሰፋል የሚለውን ነግራችኋል። ሌላኛው ፋይናንሻል በርደን ወይም ደግሞ አድሚኒስትሬቲቭ ኮስት ነው። እንግዲህ ዲቪ ወይም የአሜሪካ ስቴት ገቨርንመንት ዲቪ ፕሮሰስ በሚያደርግ ጊዜ በሚሊዮን የሚቆጠሩ ሰዎች በሚሞሉ ጊዜ እንደገና ደግሞ 55,000 ሰው ሴሌክት አድርጎ እነዛ ፕሮሰስ በሚያደርጉበት ጊዜ ምንም አይነት የገንዘብ ገቢ አያስገኝም፣ ወይም ደግሞ ለመንግስት መስሪያ ቤቱ ምንም አይነት ገንዘብ አያስገኝም። ስለዚህ እኛ የምንከፍለው ለምሳሌ 1 ሚሊዮን ሰው ቢሞላ ለ55,000 ሰዎች ፕሮሰስ ማድረጊያ $1 ሚሊዮን ይጠቅማቸዋል ማለት ነው ለመስሪያ ቤቱ። ስለዚህ በዚህ መሰረት ነው ይሄም ሊጠቀሙበት ወይም ደግሞ ከአድሚኒስትሬቲቭ ኮስት በተያያዘ ደግሞ ሌሎች ነገሮች አሉ፣ እነሱም ነግራቸዋለሁ ማለት ነው። ሌላኛው ደግሞ ምንድነው? በአራተኛ ላይ ያስቀመጥኩት ኢኔብል ቴክኒካል አፕግሬድ ወይም ደግሞ ሲስተም ኢምፕሩቭመንት ነው። እንግዲህ እኛ አሁን አንደኛው የዘገየበት ምክንያት $1 ክፍያ በተመለከተ የፓስፖርት ውሳኔ በተመለከተ ብያቸዋለሁ። እንግዲህ እነሱ $1 ከዚህ በፊት ተቀብለው ስለማያውቁ እሱን ለመቀበል የገንዘብ መሰብሰቢያ ሲስተም ዴቨሎፕመንት ወይም ደግሞ ዌብሳይታቸው ዴቨሎፕ ያደርጋሉ ወይም ደግሞ ያሻሽላሉ። ስለዚህ ያን ሲስተም ዴቨሎፕ ለማድረግ ፋይናንሻል በጀት ያስፈልጋል። ያ በጀት ደግሞ አሁንም ከራሳቸው ብቻ የሚያወጡት ይሆናል። እኛ ግን ለዲቪ የምንከፍለው $1 ካለ ግን ምንድን ነው የሚያደርጉ ማለት ነው? በዛች $1 በጣም ብዙ ሰው ሞልተው 55,000 ሰው ብቻ ስለሚደርሰው በሚሊዮን የሚቆጠሩ ሰዎች ሞልተው ከዛ በኋላ ምንድን ነው የሚሆነው? 55 ሰው ይደርሰዋል። ለ55,000 ሰው ኢን ሚሊየንስ የተቀበሉት ገንዘብ 55,000 ሰው ለማስተናገድ ይጠቅማቸዋል ማለት ነው። ሲስተም አድሚኒስትሬሽን ወይም ደግሞ ሲስተም ዴቨሎፕመንት እያንዳንዱን ሲስተም ዌብሳይቱን ለመቆጣጠርና እንደገና ደግሞ ዴቨሎፕ ለማሻሻል የተለያዩ ነገሮችን በጀት ከማን ያገኛሉ ማለት ነው? ከኛ ዲቪ ከምንሞላው ሰው ማግኘት እንችላለን ማለት ነው። እንግዲህ እንደተለመደው እነዚህ ነገሮች ነግራችኋለሁ። ዲቪ 2027 የሚጀመርበት ቀን ወዲያውኑ አሳውቃችኋለሁ። ቴሌግራሜን ጆይን አድርጋችሁ ጠብቁ። እንደገና ደግሞ ጥያቄ ካላችሁም ጠይቁ። ዩቲዩብንም ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ቪዲዮ በመለቀበት ጊዜ ኖቲፋይ እንዳደረጋችሁ ማድረግ ትችላላችሁ። ይህም ደግሞ ትኩስና አዳዲስ መረጃ እንዲደርሳችሁ ያደርጋል ማለት ነው። ስለዚህ እንደተለመደው ያልገባችሁን ጥያቄ ጠይቁ፣ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ቴሌግራሜንም ጆይን አድርጉ። እኔ ጨርሻለሁ። ያልገባችሁ ጥያቄ እንደተለመደው ጠይቁ፣ መልስላችኋለሁ። ቴንኪዩ